ከሆነ ነው እንጂ ጉዴ በጣም ቆንጆ ካልሆነ ዝንጥ ካላለ ምናምን ነገር ድሮ ምናምን እንደማረግ ታውቂያለሽ። እንዲህ አይና ከሰፈር ልጅ ልስም ፈልግና እንትን አለም ቶሎ በቃ የሆነ መንከባከብ ምናምን ደስ ይለኛል፣ ግን እንዲህ እፈራለሁ። ከዛ አመጣና እጥብ አደርጋቸውና ቧንቧ ስር ማለት ነው ወስጄ እጥብ አደርግ ፀጉራቸውን አጥብ በሳሙና ምናምን አጥብና ከዛ በኋላ በቃ ልብሳቸው ራሱ ብታይ በቃ እስማም ታውቂዋለሽ የኢትዮጵያ ልጅ ከዛ ወይ የራሴን ወይ የሆነ ነገር በቃ ወይ ቲሸርት አውጣ ልብሳቸውና ሰራርቼ ወስጄ በደንብ ካላማሩኝ ራሱ አልሰማቸውም። አራሳቅሽኝ፣ እግዚአብሔርን አሳቅሽኝ። ጊዜ ችግርም አለብኝ ችግር ከሆነ የችግር ምናምን ሁኔታ ሳይሆን አንቺ እንዴ ኢንተረስቱ ካልኖረሽ ምንም እንትን ችግር ወዶ ሳይሆን የአንቺ ፍላጎት ነው። ችግር እዚህ ጋር ቆሻሻ ይኖረው የመንደር ልጅ ይሁን የኔ ቢጤ ልጅ ይሁን ወስዳልኩሽ ሳ ምን ስታረግ እኔ ሩጫዬ እግዚአብሔር ምስክሬ ነው። ሩጫዬ ኢትዮጵያ ስንሄድ ምናምን በቃ ረቴ ሳምሬ ይላታል። ወይ ጉድ! ቆንጆ ካልሆነ ልጅ አልስምማሽ ደግሞ ቆንጆ ካልሆነ እኮ ነው የምልሽ። ይሁን ድቡጭ ምናምን ጽድት ካላለ የሆነች ቆንጆ ምናምን ካልሆነች ረስማ አላረጋት። honestly አንዳንድ ጊዜ የሆኑ ልጆች የሚያናድዱ ልጆች አሉ። የሆነ በቃ እንደዚህ ንፍጠር ዝርክርክ ምናምን ስታይ የሆነ በቃ እንትን ነው የሚልሽ ላይ አንቺ ራስሽ አድርጊው ወይ በቃ አጃቸው ምናምን ነው የሚለኝ። እንግዲህ በቃ የሆነ ክሊን አድርጊያቸው ምናምን ሊለኝ ይችላል እንጂ እንትን አይልኝ። እኔ ጽድትን ምናምን ስለ ጽዳት ቆንጆ እንኳን ካልሆኑ በቃ የሆነ ቆንጆ ልጅ ታውቂያለሽ፣ ቆንጆ ልጅ ካልሆነ አሁን ሰው እንዲላል ወይ ልጅ ምናምን ብሎ ዝም ብሎ ልጁን ላይ ይሰማል እንዴ? ለእኔ ጥያቄ ነው። የሚያማምሩ ልጆች አሉ። አሁን በቃ ቆንጆ ይሰማል፣ ደስ ይላል፣ አፋቸው የሚጣፍጥ ምናምን ሲያወሩ በቃ ምናምን ሳሚ ሲሉ ደግሞ ተሳምኩም ደግሞ እዚህ ጋር ነው የምስበው። በነገራችን እዚህ ጋር ደስ ይሉኛል። የሆነ እዚህ ጋር ቆንጆ ሽታ ሲኖራቸው ሽታቸው ምናምን ሽታቸው ደስ ይላል በጣም እሱ ደስ ይለኛል። ሰው ልጅ የራሳቸው ደስ የሚል ጠረን አላቸው አንገታቸው ላይማ በቃ እሱ ምናምን ነገር እና ቆይ አሁን ሳምሪ ባታምር ኑሮ ምን ልታረጊ? በስማም ችግር ነው እንዳይፈጠር። ይህንም ባህሬን አይቶ ይመስለኛል እኔም እንደዚህ ቆንጆዬ ልጅ የወለድኩት እንጂ ያው እኔም መርጬ ነው የወለድኩት። አባትዬ ቆንጆ ባይሆን ኖሮ ያጠገቡም አልደረሱ። እዚህ ነው ሁሌ ቆንጆ ልጅ ቆንጆ ባይሆን አክቹዋሊ እንትን ነው ሰውም ወዶ አይደለም እኮ እንደዛ ሀብን የሚያደርግበት። ግን አንዳንዴ ሰውም ወዶ አይደለ እንደዛ አይነት ሰው እንትን የሚሆንበት። ምን ታደርጊዋለሽ? መቀበል ላይ እንትና ባትቀበዩም ልጅሽ ከሆነ ምንም ማድረግ አይቻልም። ባትቀበዩም ፊቱን ልጅሽ ከሆነ ምን ታደርጊዋለሽ? መድኃኒዓለም ነው የምልሽ። በአእምሮ ኑሮ ነው ያልሰማቸውም እኮ አልኩሽ። እግዚአብሔር በቃ የልቤን አይቶ አይስጓር ነው የምልሽ። አይዶን አንዳንዴ እንዲላለሁ ታውቂያለሽ፣ እንዲላለው ጌታ ሆይ እንዳለው በቃ ላይስ ምንድን ነው የሚባለው? ላይሰጥ አያስችልም፣ ላያስችል አይሰጥም ይባላል። ላያስችል እግዚአብሔር አምጣው እንጂ ምናልባት የሆነ በቃ በጤና ምናምን ቢሰጠኝስ ኖሮ ምን አይነት ባህሪ ምን አይነት ውሻ ባህሪ ነው ያለኝ እላለሁ። በቃ አንዳንድ ጊዜ አሁን እንዲሳይ ምናምን ነገርና ለመረዳት እሞክራለሁ፣ ግን አይምሮ ምንም አይቀበልልኝ። ብታይ እንዲህ እላለሁ፣ ጌታ ሆይ ጌታ ግን አልኩኝ ብትሰጠኝ የት አባቴ ምን አመጣ ነበር? ምን ይደረጋል? ምንም አላመጣ ምን አመጣለሁ ወይ ወዶ ይችላል። ግን ለጊዜው ግን ባህሪ ግን አስቀያሚ ነው። አይ ጂጂ አሳቅሽኝ። ቆንጆ ጓደኛ ካልሆን ራሱ አልይዝም።
ኦኬ እንደዚህ አሁን ኩል ምናምን በደንብ ታያለሽ። በደንብ ኩል መሆን አለባቸው። ቆንጆ መሆን አለባት። የሆነ በቃ ግዴታ ቆንጆ ኦር ኩል ብትሆን የሆነ እንትን ሆና ኩል ብትሆን አትፈልጊ። የሆነ ነገር ሊኖራት ይገባል እንጂ እኔ ማንም ዝብዝብና ፋንዲጋ ጋር ነው ያልሄዳት ልሞት አልሄዳትም አልሄዳትም። ወይ ጉድ ሳክሽኝ ዛሬ አንድ ልጅ ነበረች ትምህርት ቤት ውስጥ እና ድሮ ሃይስኩል ስንማር ረጅም ናት። ፈረስ ነው የምታክለው። ከዛ እኔ ደግሞ ከሌሎች ጋር በሙሉ እንደዚህ ይግባባለሁ። በቃ ያሚጎትትሻል ለመጫወት ምን ለማለት እንደዚህ ቀውጢ ነው ትምህርት ቤት ማለት በስፖርት ምናምን ቀውጢ በመደነስ ምናምን ነገር በቃ እታወቃለሁ በዛ ነገር እና ሁሉም ከኔ ጋር መሆን መጫወት የሚፈልገው እና በጣም ልታስፈራራኝ ትፈልጋለች። እኔ ደግሞ በሌላ ነገር አይደለም። ለምንም አትመች፣ ለሩጫ አትመችም፣ ለስፖርት አትመች፣ ለካሬ አትመች፣ ለዲሞ አትመች፣ ለሱዚ አትመች፣ ለቫሊቦል አትመች፣ ለዳንስ አትመች። እግዚአብሔር ነው ለምንም አትመች። በቃ ለምንም አትመች። ምን ላርጋት? ጥምድ ዳርጋ ምትይኝ ደግሞ እኔን ነው። እናቴ እንደ ጄኔራል አልኩኝ ከኋላ 16 ተማሪ ከክላስ ውስጥ እረፍት ምናምን ስትሆኝ ምናምን የለ እየጨፈር ምናምን ነው። በቃ ከኔ ጋር በጣም ልትጣላ ትፈልጋለች። ተይ ብላት በቃ እምቢ አለች። ተይ ብላት እምቢ አለች። ለምን አትመቻቸውም? አትመቸኝም። ረጅም ናት፣ ቀይ ናት፣ ፈረስ ነው የምትመስለው። አይስወር ነው የምልሽ። ምን እናርጋት? ጉዲ በላ ፈረስ ነው የምትመስለው። እንደ ቦዲ ጋርድ እንድትሆንም ፈለግን። ገባሽ? እኛ ደግሞ አንጣላም። ወንዱም ሴቱም በጣም ነው የሚወደን። ዱርዬም በይው ምንም በይው ምን እናርገው? በጣም በቃ አስቸገረችን ምናምን። አንድ ቀን በጣም ተናደድኩኝ እና ቀስ ብዬ ወስጄ መታሻት ሁለተኛ በቃ እያባረርኩ ልክሽ ከክላሱ ከትምህርት ቤት ውስጥ እያባረርኩኝ አልኩሽ። ለመጀመሪያ ጊዜ በቃ በህይወቴ አንድ ድብድብ ማቀሷን ነው። ከእሷ ጋር የተደባደብኩት። ወይ ጉድ ማረሷ ማለት ነው። በቃ አረፌ ቁጭ እንድትላርቅ ስለሽ ጨዋታ ብቻ ሳይሆን ድብድብም እንደምችል ያሳወቅኩትኝ በሷ እና ደግሞ ሰው ራሱን ነው አይደል የሚፈልገው? አንቺ የምትመስል በሙድ የምትግባቢ አንዳንዱ በቃ የሆነ ነገር በግድ ልግባባሽ ይላል። አይሆንም ቢጤሽን ፈልግ የሆነ ከአንቺ ቫይብ ጋማ መሄድ አለበት። ጓደኛ ሲሆን ከአንቺ ጋር ትንሽ የሆነ ነገር መመሳሰል አለብሽ። ድሮ ስልት አሁን አትሊስት በጨዋታ እኮ ነው የምልሽ። አሁን ኦኬ በመዘነጥ በምናምን እኛ እኮ ድሮ እኮ የተቀደደ በዚህ በኩል የተቀደደ ጫማ አድርገሽ ማን ቼክ ያደርጋል? ጨዋታ እኛ እኮ ተጫዋተን ነው ያደግነው። ታውቂያለሽ? ግን ኦፍኮርስ እኛም ተጫውተሻል? አዎ ተጫውቻለሁ። የድሮን ነገር ሳስበው እኛ እኮ ከትምህርት ቤት መልስ እኮ ተሰብስበሽ መጥተሽ ሰፈር ውስጥ ምናምን ነገር ዲሞ የሚባል አለ በኳስ ጠቅለለሽ እኔ ሆነስትሊ ዲሞ ምናምን አልተጫወትኩም። ከቤት መውጣት አይፈቀድልኝም ነበር። ግን እንትን ነው ቤት ውስጥ ምናምን እንደዚህ ትምህርት ቤት ምናምን ግቢ ውስጥ ትምህርት ቤት ምናምን በደምብ ተደብቀሽ ማን ይፈቅድልሻል? እኛም እኮ አይፈቀድልንም። ግን ልክ የሆነ ሰው ወጣ ሲል በቃ ትጠራሪ ምናምን ነገር። ለነገሩ እኔ ቅዳሜ አንዴ ይፈቀድልኝ ነበር እንደዚህ ደግሞ ትምህርት ቤት ውስጥ ሚኒ ሚዲያ ምናምን ነገር ሰራሽ? ሚዲያ ላይ ምናምን እንትን ነበር። እንዲሁም እኔ በጣም ብታይ ድምፅ ያምራል ምናምንልና እዘፍን ነበር። እውነቴን ነው። ምንም ባያምርም በቃ ይቀበሉኝ ነበር። በጣም አስቸግር ነበር ካልዘፈንኩ እግዚአብሔር አትዘፍን በቃ ዘራው ዳንስ በሙሉ ነበር ብታይ ስፖርት ዳንስ እንደዛ ነበር። እኛ ጋርም እንዴ የዚህኛው ጀነሬሽን እኔም የዚህኛው ጀነሬሽን ነኝ፣ ግን ይሄኛው ነገር አላለፈኝም። አውቀዋለሁ ያኛውን ነገር እንዲ አሁን ላይማ በቃ ወንድሞች አሉኝ ታናናሾች እንኳን መጫ ምንም አያውቁም። በቃ ምንም
ሊትራሊ ምንም በቃ እንደዚህ ጌም በቃ እነሱ በቃ በጣም ፋስት ናቸው። ሶሻል ሚዲያ ላይ ይሄ እንትኑን ምናምን በደንብ ኢንተርኔቱን ላይ ምናምን በጣም እንትን ያሉት በቃ እንደዚህ ቴክኖሎጂ ላይ ነው እንጂ በደንብ ፋስት የሆኑት አያውቁትም። ይሄ መጫወት ወጥቶ ከጓደኛ ጋር እንትን ማለት ነው አያውቁትም፣ ጭራሽ አያውቁትም። እንደውም አሁን እኮ ትሬንድ ሆኗል ሁላ እናንተ ይሄ አምልጣችኋል። ካርቱን ኔትወርክ፣ ኤምቢሲ ቮሊዩ፣ ኤምቢሲ 2 ምናምን ነበር። እሱም ነበረ በነገራችን ላይ እንደዚህ ካርቱን ፊልሞች ምናምን ነገር ነበሩ፣ ግን በቴሌቪዥን ነበር የሚተላለፉት ወይ ደግሞ ቪዲዮ ካለች በዴክል ምናምን ነበር። አሁን እነሱ አያውቁትም። በቃ ዩቲዩብ ነው አሁን ዋይፋይ አገናኝተሽ ከቲቪ ጋር ኢትዮጵያ ላይ ራሱ በቃ ዋይፋይ አገናኝተሽ ዩቲዩብ ነው የሚያዩት። በቃ ዩቲዩብ ላይ በቃ እንደዚህ ሶሻል ሚዲያ ምናምን ፊልም በቃ ይሄን ያህል ፊልም ነው ሊያዩ የሚችሉት። ፊልሙ ላይክ አሁን ታውቂዋለሽ ቴክኖሎጂ በጣም እንትን ብሏል፣ ሀይ ሆኗል። አሁን እዚህ ደግሞ የሚገርምሽ ነገር አለ፣ የልጆች መጫወቻ አለ። አሁን ከሰለጠነ ጋር የተያዘ አሁን ለምሳሌ ልጆች የሚጫወቱበት፣ ህፃናቶች የሚንጠለጠሉበት፣ የሚወድቁበት ምናምን ነገር መጫወቻ አለ አለ እኮ እሱን ግን ጂጂ አሁን ይሄ ስልኩ ምናምን ስላለ በቃ ታብሌት ገዝተሽ ለነሱ ታብሌት ትሰጫችኋለሽ። ከዛ በቃ እሱን ይዘው ምናምን ስለሚውሉ በቃ ምንም መውጣት አይፈልጉ ከክፍላቸው ራሱ